በጃፓን ግን በሰባተኛው ቀን ኦሺቺያ የሚባለው ቦታ በመሄድ ምስጋና በማቅረብ እንደውም ከልጁ ወደ እናቱ ነው እንክብካቤ የሚደረግላት። ራሱ እንዴት ተንቀጥቅጠን እንደምናቅፋቸው ታውቃላችሁ አይደለ? ይሄ ጃፓን ላይ ያለው ነገር ግን ምንድነው? እንደኛ ገንፎ ይበላሉ? ሰላም ሰላም ውድ የሆናችሁ የዩቲዩብ ተከታታዮቼ ዛሬ በሌላ ቪዲዮ መጥቻለሁ። በጣም ጠፍቻለሁ። ምክንያቱም ነገሮች ሁሌም እንዳሰብናቸው አይሆንም። መሀል ላይ የሚሆን ሀዘን ገጥሞኝ ነበር። ዛሬ ግን በሌላ ቪዲዮ መጥቻለሁ። ከዚህ በኋላ ጠንከር ብዬ ኮስተር ብዬ ለመስራት ሀሳብ አለኝ ማለት ነው። ዛሬ ማቀርብላችሁ ከዚህ በኋላ የተለያዩ ነገሮችን ነው ማቀርብላችሁ። ዛሬ ማቀርብላችሁ የኢትዮጵያና የጃፓኑ ምን ልዩነት እንዳለው፣ ጃፓን እና ኢትዮጵያ ከወለዱ በኋላ ምን አይነት ስነ ስርዓት አላቸው፣ ወንዶች በስንት ጊዜ ይገረዛሉ፣ ጃፓን ላይ ያለው ስርዓቶች ምንድነው፣ የሚመገቡትስ ነገር ምንድነው የሚለውን ለእናንተ አቀብላችኋለሁ ማለት ነው። ይሄን ቪዲዮ ለሁሉም ሰው እንዲደርስ ላይክ እያደረጋችሁ ጀምራላችሁ። ጓደኞቼ እንደተለመደው ኢትዮጵያ ላይ ያሉ ሴቶች ሲወልዱ የተለያየ ባህል አለው። ይህን እናውቃለን። ይህ ባህልም አንድ ሴት ልጅ ከወለደች በኋላ ከቤት ውስጥ አትወጣም። ይህ ባህል አለ። ይህም ለትንሽ ጊዜ በኋላ በኦርቶዶክስ ከሆነ ሴት ከሆነች ከሁለት ወር እስከ 20 ቀን ትቆያለች። ወንድ ከሆነ ደግሞ ከወር ከምናምን ይቆያል ማለት ነው። በሌላም ሃይማኖት የራሳቸው ስርዓቶች አሉ። በዚህ የተነሳ ሴት ልጅ ከወለደች በኋላ የመውጣት እድሉን አታገኝም። በጃፓንስ ሴቶች ከወለዱ በኋላ በስንት ቀን መውጣት ይችላሉ እናያለን። በጃፓን ኦሺቺያ የሚባል ባህል አላቸው። ይህም ባህላቸው ምንድነው? ሴት ልጅ ከወለደች በኋላ ወደ ቤተ መቅደስ በወለደችበት ወር ወደ ቤተ መቅደሳቸው በመሄድ ምስጋና ታቀርባለች። የምታቀርበው ደግሞ ከልጇ ጋር ነው ምስጋና የምታቀርበው ማለት ነው። እንደኛ ይሄ ወር ይቀመጡ በማንም ሃይማኖት፣ እኛ በኦርቶዶክስ ብቻ ሳይሆን በማንኛውም ሃይማኖት ሴት ልጅ ቢያንስ እስከ ወር ከምናምን ቤት ውስጥ ትቆያለች። በእነሱ ባህል ደግሞ በወለዱበት ወር በቅርቡ ማለት ነው ወዲያውኑ ወደ ቤተ መቅደስ በመሄድ እዛው በመቆየት ምስጋና ያቀርባሉ። ኦሺቺያ የሚባል ቦታ ማለት ነው። ይህም ደግሞ ኦሺቺያ የሚባለው ስነስርዓት ሲያከብሩ በሰባተኛው ቀን የልጁ ስም ለመናገር ስርዓቱን ይከናወናል። በሰባተኛው ቀን ነው ስሙ የሚወጣው። በእኛ ግን እኔ እንግዲህ እንዴት እንደሆነ ባላቅም እኔ በራሴ ገና ሳይወለዱ ነው ሳውጣላቸው የነበረው። ይችኛዋ ደግሞ ከተወለደች በኋላ ሳትወለድ፣ ሁለቱም እንደዛ ነው እና የኛ ባህል እንደዚህ ግዴታ በዚህ ቀን ስም ይውጣለት ተብሎ አይደረግም። ለምን ሁልጊዜ ከወለዱ በኋላ ሄደን ስንጠይቅ አላወጣንም ሊባል ይችላል፣ ወጥቷል ሊባል ይችላል። ስርዓቶቹ ይለያያሉ። በጃፓን ግን በሰባተኛው ቀን ኦሺቺያ የሚባለው ቦታ በመሄድ ምስጋና በማቅረብ በሰባተኛው ቀን ስም የህፃኑ ስም ይነገራል ማለት ነው። ይህ በዓል የተለመደ ባህል እና በኢትዮጵያ እናትና ልጅ በባህሉ እንደነገርኳችሁ ቤት ውስጥ ቁጭ በማለት ቤተሰብ ይንከባከባታል። እንደውም ከልጁ ወደ እናቱ ነው እንክብካቤ የሚደረግላት ጠገን ብላ እንድትነሳ ማለት ነው። በጃፓን ባህል ደግሞ ምንድን ነው የሚደረገው? በዚህ በኦሺቺያ ባህሉ ቤተ መቅደስ ከሄዱ በኋላ እናት ልጅን ታዝልና ምንም ገና ባለ ጊዜ ከሳምንት በኋላ ማለት ነው ልጁን አዝላ ይሄን ባህል ምስጋና ለሁለት ያቀርባሉ። ይህን ደግሞ የሚያደርጉት እናትና ልጅ ፍቅራቸውን ለማጽናት ነው። እናትና ልጅ ፍቅራቸውን ለማጽናት በሚደረግ ባህል እናት ልጅን እንድታዝን ይደረጋል ማለት ነው። እኛ ጋር ግን ለማዘን እንኳን አይደለም ለማዘን ለማቀፍ ራሱ እንዴት ተንቀጥቅጠን እንደምናቅፋቸው ታውቃላችሁ አይደለ? ይሄ ባህል እነሱ ጋር ደግሞ እንደዚህ በሚካሄድ ድረስ እናትና ልጅ ፍቅራቸውን ለማጽናት ይጠቀሙበታል። የኢትዮጵያና የጃፓን ምግቦች ምንድን ነው ልዩነታቸው? እንግዲህ እንደተለመደው ኢትዮጵያ ውስጥ አንዲት እናት ከወለደች በኋላ የተለያዩ ምግቦችን ትጠቀማለች። የተለመዱ ምግቦች ምንድን ናቸው? እንደ ገንፎ፣ እንደ አጥሜት፣ እንደ ቅቅል የተለያዩ ነገሮችን እናት ትጠግናለች የሚባለውን ነገሮችን ትጠቀማለች። ጃፓን ላይ ያለው ነገር ግን ምንድን ነው? እንደኛ ገንፎ ይበላሉ? እስቲ አስቡት። ምን
ምግብ ይመገባሉ። ጃፓኖች አሳ ነገሮችን ይመገባሉ፣ ቀለል ያሉ ሾርቦችን ይመገባሉ፣ እንዲሁም ሩዝ ነክ ነገሮችን እናት ትመገባለች ማለት ነው። እንደኛ የተለየ ባህል የላቸው ይመስለኛል። ይሄን ነገር አጣርቼ ነግራቸዋለሁ። ከሁሉም ዓለማቱ ሙሉ ኢትዮጵያ ትመስለኛለች። ገንፎ አጥሚት በቃ እንትን ባህላዊ ምግብ የሚባሉት በቃ እናቶች ለጡት ይጠቅማቸዋል። ለእንደዚህ ውስጥ ያላቸውን ነገር ጠንካራ ያጋቸዋል። ማጽናቸው ለተከፈተ ነገር ይጠግናቸዋል ተብሎ የሚሰጣቸው ኢትዮጵያ ውስጥ ብቻ ይመስለኛል። እሱን ነገር ቋጣቼ ደግሞ እመጣላቸዋለሁ። ስለዚህ ጃፓኖች ምግብ ላይ ችግር የለባቸውም። ከወለዱ በኋላ እንደ ቀለል ያሉ ምግቦችን ስማቸው ኦካዮ የሚባል ምግብ አለ። ቀለል ያለ ምግብ ነው። ሩዝም አለ፣ አሳም እንደ ሾርባም ነገር ተደርጎ ትበላለች ማለት ነው። አሁን ደግሞ የምንሄደው ኢትዮጵያና ጃፓን ግርዛት፣ የልጆች ግርዛት። የልጆች ግርዛት የትኛው ይቀድማል የትኛው ይቆያል? እስቲ እሱን ደግሞ እናያለን። በጣም የገረመኝና የደነቀኝ ነገር ነው። ግርዛት ላይ ብዙውን ጊዜ እኔ ያው እስካሁን ወንድ ልጅ ባልወልድም የወለዱ ሴቶችን አውቃለሁ። እና የወለዱ ሴቶች አሁን በኢትዮጵያ ባህል አንድ ሕፃን ልጅ የሚገረዘው ሴት ልጅ እናት ከወለደች በ8ኛው ቀን ሆስፒታል ድረስ በመሄድ ግርዛት ትፈጽማለች ማለት ነው። ይሄ ባህል ነው፣ የተያዘ ነገር ነው፣ የሚቀያየር ነገር አይደለም። እና ይሄንን ግርዛት የምትፈጽመው ኢትዮጵያ በ8ኛው ቀን ነው። ጃፓን ደግሞ ወንድ ልጅ ከተወለደ በኋላ በስንተኛው ቀን ትገረዛለች? በምንኛው ቆም አይገረዙም። መገረዝም ካለባቸው እንደ ባህል አያዩትም። መገረዝ ካለባቸው ሰዓት ይገረዛሉ እንጂ እንደኛ ልጅ በተወለደ በ8ኛው ቀን አይገረዙም። ግዴታ በሕክምና ግን ግዴታ እስከተባለ ድረስ ይገረዛሉ። ይሄ የነሱ ባህልም አይደለም፣ ምንም አይነት ባህል አልያዙም ማለት ነው። ስለዚህ የጃፓንና የኢትዮጵያ ግርዛት በጣም የደነቀኝ ነገር ነው። ማዘሏ ሲገርመኝ ግርዛታቸው ደግሞ ይለያል እና አላቅም መች እንደሚገረዙ። በቃ በራሳቸው በፈለጉ ሰዓት ነው የሚገረዘው በጃፓን ማለት ነው። እንዲህ በቃ ይሄ ቀን መገረዝ አለበት የሚባል ጊዜ የለም ማለት ነው። ስለዚህ ይሄን ነገር ለእናንተ ላሳውቃቸው የፈለግኩት ምንድን ነው፣ እኔ ያገኘሁትን ሀሳብ ለእናንተ ሳካፍል እናንተም ይሄንን እውቀት ታገኙበታላችሁ ብዬ ነው። የሁለቱን ልዩነት አይታችኋል። ደግሞ በሚቀጥለው እንድሰራላችሁ የምትፈልገው ነገር ካላ ደግሞ ኮመንት ላይ ጻፉልኝ። በጣም አመሰግናለሁ። ይህን ቪዲዮ ላይክ፣ ሼር በማድረግ ለብዙ ሰው እንዲደርስ አድርጉልኝ። ሂዊ ነኝ። ቴንክ ሶ ማች